አንቺን እናቴን ካሳዘንኩ በእኔ ምክንያት ራስሽ ልታጠፊ ከሞከርሽ እኔ ምን ሰው ነኝ? ምን ታርግኝ ነኝ ልጅ? ለምንድን ያልሽው? አንቺን እንድታዝኝ ያደረኩኝ። ጭራሽ በእኔ ምክንያት ራስሽ ልታጠፊ ነበር እና እኔ መኖር ይገባኛል? አይገባኝም። አላዘንኩብሽም። እኔ አንቺ መቼም አላዝንም። ይኸው መቼም አላዝንም። አውቄ እኮ ነው። ጣዩ በቃ ጣዩ። ይኸው አውቄ እኮ ነው። እየሳኩ ነው። አላዘንኩብሽም የኔ ልጅ። እኔ ህፃን ልጅ አይደለሁም። ልታታልኝ እንዳትሞክሪ። ምን እያደረግሽ ነው ልጄ? እባክሽ አታሹ። አይሆንም። እኔ ያለ አንቺ መኖር አልችልም። ያሳለርኝ። አይሆንም፣ አይሆንም። እባክሽ ልጄ ንቂ፣ ንቂ ልጄ፣ ልጄ አይሆንም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁ በዓለም ዳርቻ ሰላማችሁ ቤተሰብ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ ተወዳጅና አስተማሪ በሆነው ባደራ ድራማ ክፍል 19 ወደ እናንተ መጥቻለሁ። ባለፈው ክፍል እንግዲህ ዳጊ ቃልን ሪካርድ አድርጓት ነበረ ራስ ልጋብዝሽ በማለት እና ወደ እነ ሰላም ቤት የመጣችው የብሌን ወላጅ እናት እንዳልሆነች በገንዘብ ተልካ የመጣች እንደሆነችም ነግራው ነበርና ታዲያ ዳጊም ሪካርድ አድርጓት ነበር። ታዲያ ወደ እነ ሰላም ቤት ዳጊም ሪካርዶን ይዞ ለሰላም ለመንገር ይሄዳል ማለት ነው። ታዲያ ቃል ትደነግጣለች። ደግሞ እዚህ ምን አመጣ ትላለች። ወላጅ እናት ነኝ ያለችውም ብሌንን በመጠባበቅ ላይ ትገኛለች። ወደ ሐዋሳ ብሌንን ወላጅ እናት ነኝ ብላ ይዛ ሄዳ ለቶባይሉ ልሰጥና ብሌንን እንድትገደል ወይም ደግሞ ሌላ ነገር እንድትደረግ ትፈልግ ነበርና ወደ ሐዋሳ ይዘሽ ሂጂም ስለተባለች ያንን ለመተግበር ደፋ ቀና ትላለች። ታዲያ ብሌን ግን ሄደችው አሳደገቻት እናት ጋር ነበር። ያሳደገቻት እናት ቤት ስትሄድም የብሌን ያሳደገቻት እናት እንግዲህ ብሌን ትታት እንደምትሄድና ከወላጅ እናቷ ጋር ወደ ሌላ ሀገር እንደምትሄድ ስላወቀች ባለፈውም ስለነገረቻት ማለት ነው። እንግዲህ ባለፈው ክፍል ልትከተላት ስትልም ብሌን ወይ እኔ አሳዳጊሽን ወይ እኔ ደግሞ ወላጅናሽን ምረጪ ስትላትም ነበር የተላከችው በኃይሉ የላካት ሴትየው ማለት ነው። ታዲያ ብሌንም ያው እናቷን ለብዙ አመትና ለረጅም አመት ማግኘት ስለምትፈልግና ስለምትጓጓ እናቴን አገኘው ብላት ደስ ብላት እንግዲህ ወላጅ እናቷን ሰምታ ወደ ኋላ ተመልሳለች ማለት ነው። ታዲያ አሳዳጊ እናቷ በጣም ከፍታት ነበር። ከዛ ከሱቅም በረኪና ገብታ በረኪናውን ለመጠጣት ወስና ነበረ። ታዲያ በረኪናውን ከፍታ ልጠጣው አልጠጣው እያለችም ብሌን እናቷ እንግዲህ አሳዳጊ እናቷ ከፍታ ስለሄደች እሷ ልጠይቃት ወደ አሳዳጊ እናቷ ታመራለች። ታዲያ ድንገት በር ከፍታ ገብት ስትልም በረኪናውን ልጠጣ ስትል ነበር የደረሰችባት። ታዲያ እኔ ምን ብዬሽ ነው በረኪና የምትጠጪው? ምን እያረግሽ ነው ትላታለች። ታዲያ የብሌን አሳዳጊ እናትም በጣም ትደነግጣለች። እናም እንግዲህ በረኪናውን እንዳጠጣው ካስጣለቻትም በኋላ ለምንድን ነው ስትላትም አው አንቺ አሌታዬ ፈጣሪ የሰጠኝ አንድ ልጅ አንቺ ነሽ ያለሽ ስልም አንቺም ወላጅናሽ ስታገኝ ከዳሽኝ ጥለሽ ልትሄጂ ነው። ያለ አንቺ ቤቴ ሁላ ጨለማ ነው፣ ህይወቴ ጨለማ ነው። ስለዚህ ከምኖር ባልኖር ይሻላል ብዬ ነው ትላታለች። ታዲያ ብሌንም በረኪናውን ከተቀበለች በኋላ እናቴን አንቺን አሳዳጊ እናቴ ምንም አልሽንም እናቴ ነሽ ትላታለች። አይ አይደለሁም፣ እሱንማ አሳየሽኝ እኮ ካርሽኝ እኮ። ስለዚህ ወላጅ እናትሽ ትበልጥብሻለች፣ እንዳትቆጣሽ አሁን ወደ ወላጅ እናትሽ ሂጂ ትላታለች። ታዲያ ብሌንም አንቺን ካሳዘንኩማ የኔ መኖር ምን ቫሊው አለው? ምንስ ልሰራ ነው ኖሬ? በማለትም ያንን እሷን አሳዳጊ እናቷ ላይ የተቀበለችውን በረኪና ትጠጣለች። ታዲያ ብሌንም በረኪናውን ጠጥታ ወደ መሬትም ወድቃ ነበር። አሳዳጊ እናቷም ኦ እያለች ነበር። እኔ እኮ የውሸቴን ነው፣ እየቀለድኩ ነው፣ እየሳኩ አይደል፣ እየቀለድኩች ነው፣ አትጠጪው እያለቻትም ብሌን በረኪናውን ጠጥተዋለች። ከዛም ወደ መሬትም ወድቃለች። ያ በኩል ዳጊ ሪካርዶን ይዞ ወደ ሰላም ቤት አመራ። ታዲያ እነ ሰላም ቤት ሲገባም ቃልዬና የብሌን ወላጅ እናት ተብዬዋ ቁጭ ብለው ነበረ። ታዲያ ሰላምን ቡና ላብላላችሁ እያለች ሽርጉድ ትላለች። ሽርጉድ እያለችም ዳጊን ታገኘዋለች። ዳጊ ሲመጣ በጣም ደነገጠች። ቃል ምን አመጣህም ስትል ነበር የጠየቀችው። ጉዳችሁን ነው ዛሬ የማጋልጠው፣ ጉዳችሁን አጋልጣለሁ ሲል ሰላም ትመጣለች። ዳጊ ምን ሆነ ነው ትለዋለች። ቃልዬ ለማደናገርና ቡናውን ቅጆ እንጂ እናቴ ወይም ደግሞ አንቺ እኔ ልቅዳለች ትላለች። ጉድሽ እንዳይወጣ ነው ወይ እንደዚህ የምታድፈንፍኔው? ስለዚህ ሴራሽ እንዳይጋለጥ ነው ሲላታል። ታዲያ ሰላምም ምንም ያልነቃችው ሰላም ምንድን ነው የምትለው? ምን እያወራህ ነው እንደዚህ የምትላት? የኔን ቃልዬ ልጅ ነው ወይ ትላለች።
ታዲያ ነገሩ እንደዚህ ነው። እኔ አንድ ነገር ልነግርሽ እፈልጋለሁ። ቃል ሁሉንም ነገር ነግራኛለች። ስለዚህ ሁሉንም ነገር ነግራኛለች። ይችም ደግሞ የመጣችው ሴትዮ የብሌን ወላጅ እናት አይደለችም። ይች አንድ ምስኪን ለምንድን ነው የምታሰቃዩት? ምንስ ብታረጋቸው ነው ይላታል። ታዲያ ይሄ ነገርከኝ ሁሉ እውነትም ካልሆነ ከዚህ ብትወጣ ይሻላል ትላለች። ቃል መለስ ታደርግና የብሌንን እናት አሳዳጊነቷን እያገታት እኮ እሱ ነው። ስለዚህ እሱን እንዳልናገርብህ ነው ወይ ትለዋለች። ዳጊም በጣም ይደነግጣል እዚህ ላይ። ታዲያ ሰላምም ይህን ሁሉ የምታወራው እውነት ባይሆን እኔ አንተን ያርገኝ ታቀኛለህ ደግሞም ትለዋለች። ታዲያ ዳጊ ፈራ ተባም እያለ ከዚህ ቤት ውጣ ሲባልም ለመውጣትም ይፈልጋል። ቃል እየገፋፋች እንዲወጣ ታደርገዋለች። ታዲያ እንዲህ ስገፋፋውም እኔ አንድ ነገር ልንገርሽ ሰላም፣ አንድ ጊዜ ብቻ ስሚኝ፣ ከዛም በኋላ ውልቅ ብዬ እወጣለሁ። ነገር ግን ይቺ ሴት በብር ተገዝታ የመጣች ሴት ናት እንጂ የብሌን ወላጅ እናቷ አይደለችም። ስለዚህ አንዴ አዳምጪኝ ይላታል። እሺ ላዳምጥ ትለዋለች። ታዲያ ስታዳምጥም ሪካርዱን እንዳለ የቀዳውን ሪካርድ ቃል ከዚህ በፊት በገንዘብ ተልካ የመጣች እንደሆነች እና አሳዳጊ ወይም ወላጅ እናቷ እንዳልሆነች ስታወራው ሪካርድ አድርጓት ስለነበረ ሪካርዱን ፈልጎ ለሰላም ያሰማታል። ሰላም በጣም በነገሩ ተወዛገበች፣ በጣም ግራ ተጋባች። ዳጊ እውነት ነው ወይ አለችው። ታዲያ በመቀጠልም ቃል አንቺ የኔ ልጅ ነሽ፣ እኔ አፈርኩብሽ ትላታለች። ቃልም እንደምታስቢው አይደለምማ፣ እኔ አይደለሁም፣ ይሄ ቅንብር ነው አቀናብሮት ነው ትላለች። እማ ብለሽ እንዳጠሪኝ ልጅ በጣም ነው በልጄ ያፈርኩት። እንደዚህ አሳፋሪ ልጅ አለ ብዬ አንድ ቀንም አስቤው አላውቅም ትላለች። ታዲያ ያቺ በገንዘብ ተልካ የመጣችው ሴት በጣም ተርበተበታለች። የምትሆነውም ጠፍቶባታል፣ ግራም ትጋባለች። አንቺስ ለምንድን ነው እናት ያደለች የብሌን እናት ነኝ ብለሽ ይህን ያክል ልጅቷን የምታስለቅሷትና የምታጨረብሯት እስከ መቼ ነው ማለት ጉረሯን ታንቃታለች። ታዲያ ጉረሯን ስታንቃትም ዳጊ ለመገላገል መካከላቸው ይገባል። መካከላቸው በገባ ሰዓትም ሰላም በጣም ተናዳ ስለነበረ ወደ መሬት ተወረውራታለች። መሬት ስትወረውራትም ያቺ በገንዘብ ተልካ የብሌን ወላጅ እናት ነኝ ብላ የነበረች ሴት ራሷን መቷትም ትወድቃለች። ከዛም ትሞታለች። ታዲያ ሰላምም ግራ ይገባታል። ወደ ወንድሞ ወደ ባይሉም ትደውልና እሱ ይመጣል። ታዲያ እሱም ሲመጣ ያቺ የላካት ሴት ሞታ ነበር። ነገሩ እንዳይጋለጥና እንትን እንዳይልበት ስለፈለገ ነገር ግን ስሞታ ህይወት አለ ወይስ አርፋለች ብለው ዳጊም ቃልም ነካክተዋት ስለነበረ ያቺ ሴት ግን ታርፋለች። ታዲያ በነገሩ የተደናገጡት በኃይሉ ሲመጣም አንሶላ አምጡና ጠርዟት ይላቸዋል። ነክታችኋታል ሲል አዎ ነክተናታል ይላል ዳጊ። ከነካችኋት ሁላችንም ለፖሊስ መያዛችን ነው፣ አሻራ ይታያል፣ እያንዳንዱ የነካ ሰው እስር ቤት ትገቢያታለሽም ይላል። ታዲያ ስለዚህ ምንድነው ማድረግ ያለብን? አንድ መላ እንፈልግ ይላል ተንኮለኛው ኃይሉ። ታዲያ መላ የተፈለገው ምን ነበር? ይችን ሴት የትም አናቃትም ብል ማለት ሰው ባላየ በማያይ ሰዓት ወስዶ የትም ጎዳና ላይ መቅበር ነበር። ታዲያ ሰላም በጣም ትርበተበታለች። እጄን ለፖሊስ ልስጥም ትላለች። አንቺ መታሰር የለብሽም እኔ ወንድምሽ እያለሁ ይላታል። ታዲያ ልክ አዛ ይመስሎ ሰላምን እቅፍ አድርጓት ማለት ነው። እኔ አትታሰሪም እኔ እያለሁ በማለት ያባብላታል። ታዲያ ዳጊንና ቃልን አንሶላ አምጥተው እንዲጠርዟትም ያዛቸዋል። ቃል ታዲያ እንዴት እንደዚህ ጠርዟት ይለናል። ይህኛቻችን ይህ ሰውዬማ የሆነ ነገር አስቦ ነው። ታዲያ ለምን ስለ ሰላም ደግሞ እንደዚህ ያዛኝ ሆነው መች ጀምሮ ነው እያለች ብቻዋን ታወራለች። ታዲያ አፍጥኑት ሲባሉ ተብሎ ብላ ቃል አንሶላውን ካመጣች በኋላ ዳጊ ግን ያችን ሴት በእጇ እየነካካት ነበር ሲጠርዛት የነበረው። ቃል ግን ብልጥና ራዳ ስለነበረች አንሶላውን እጇን ክርፍፍ አድርጋ እሷን የወደቀችውን ሴት ሳትነካ ነበር አንሶላውን ስታለብሳት የነበረው። ታዲያ ፖሊስ ሳያየንና እስር ቤት እንዳንገባ አውጥተን መቅበር ነው እያሉ እየተወያዩም እያሉ ብሌን የእንጀራ እናቷን ተአሳዳጊ እናቷ ጋር ሆና ማለት ነው ወደ ቤት ትመጣና በር ታንኳኳለች። ታዲያ በር ሲንኳኳ እንግዲህ በጣም ደነገጡ። የሚይዙት የሚጨብጡትንም አጡ። አቶ ባይሉም አይኖቹ ፍጥጥ ፍጥጥ ይላሉ። እንግዲህ ሬሳዋም እዛው መሬት ላይ እንደተዘረጋ እነሱም እዛው አፍጥጠው በር ሲንኳኳ በሩንም ለመክፈት እየተርበተበቱም ነበር። የዛሬው ድራማ እዚህ ላይ ነበር ያለቀው። እንግዲህ ቀጣይ እንግዲህ ይችን ሴትዮ ውጭ አውጥተው ሲቀብሯት ይሆን ወይስ ለፖሊስ ተናግረው ዳጊ ይታሰር ይሆን? ምክንያቱም ዳጊ በደንብ ስለነካካት አሻራ ምርመራ ሲደረግ ዳጊ ይታያል። ስለዚህ ዳጊ ይታሰር ይሆን? ዳጊ ታሰረ ማለት ደግሞ ነገሮች ሁሉ ይበለሻሻሉ ማለት ነው። ለብሌን ከጎኗ የሚሆንላት የሚከራከርላት የለም ማለት ነው። እንግዲህ ቀጣዩን ቪዲዮ ምን ይሆን ማለቴ ቀጣይ እንግዲህ ዳጊ ምን ይውጣ ይሆን? ይታሰር ይሆን ወይስ ሲተርፍ ይሆን? ወይስ እንዳሉት ጎዳና እየቀብሯት ይሆን?
በሚለውን አብረን ይዘንላችሁ የምንመጣ ይሆናል። አብረን የምናይ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።